ሰበር መረጃ በመከታው ቡድን ጥቆማ በርካታ የደሳለኝ ሲያስብ ሸዋ አመራሮች መገደላቸው ተሰማ። ሰላም ጤና ይስጥልኝ። የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅልል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ሰበር መረጃ በመከታው ቡድን ጥቆማ በርካታ የደሳለኝ ሲያስብ ሸዋ አመራሮች መገደላቸው ተሰማ። እኛ አመራሮች በሰሜን ሸዋ ዞን ቀውተ ወረዳ ኩሬ በረት ቀበሌ እቧይ ገዳ የተባለ ቦታ ሲሆን እርምጃ የተወሰደባቸው ከዚህ ቀደም መከታው ማሞ በደሳለኝ ሲያስብ ሸዋ ቡድን ላይ ጥቃት ፈጽሞ በርካቶችን አስሮ መቆየቱ የሚዘነጋ አይደለም። እርምጃ ከተወሰደባቸው ከፍተኛ አመራሮች መካከልም የሸዋ እዝ ሎጂስቲክስ ኃላፊ የሆነው አጌጠ፣ የእስረኛ አስተዳደር የሆነው አብርሃም፣ 50 አለቃ ታዬ ብርሃኑ ያስቻለው ደሴ ክፍለ ጦር ዘመቻ ኃላፊ፣ ይበልጣል ማሩ የራምቦ ክፍለ ጦር ወታደራዊ አዛዥ፣ ተስፋዬ መካሻ የደሳለኝ ሲያስበው ሸዋ ምክትል አዛዥና ማህበራዊ ጉዳይ ኃላፊ፣ 100 አለቃ ልመናው ዘውዴ የደሳለኝ ቡድን ምክትል አዛዥ፣ ዳዊት ቀጸላ የደሳለኝ ቡድን ፖለቲካ ዘርፍ ኃላፊ፣ አብርሃም ብርሌ የደሳለኝ ቡድን ወታደራዊ አዛዥ፣ ኮሎኔል ማነገረው መለሰና 3 ታማኝ አጃቢዎች ጨምሮ ከ60 በላይ ታጣቂዎች የሚገኙበት ሲሆን በዚህ እርምጃ ሙሉ በሙሉ በሚባል ደረጃ የደሳለኝ ቡድን ባዶን መቅረቱ ታውቋል። በቅርቡ ከደሳለኝ በኩል ጠንካራ የበቀል በትር ወደ መከታው ቡድን ሊሰነዘር እንደሚችልም ከወዲሁ እየተጠበቀ ይገኛል። እኚህ ሁለቱ የሸዋ አመራሮች ሰላም ፈጥረው አንድ ከመሆን ይልቅ የእርስ በርስ ጠላትነታቸውን እየበረታና ደም መፋሰሱ ወደማይቆምበት ደረጃ ላይ እየደረሰ ይገኛል። በእርግጥ በፋኖ ቤት እርስ በርስ መበላላትና ተላልፎ መሰጣጠት አዲስ አይደለም። በዛው በሸዋ አሰግድ በራሱ ሰዎች ጥቆማ ከበባ ውስጥ ገብቶ በጸጥታ አካላት እጅ መውደቁ፣ የጎንደሩ ውብ አንተም እንዲሁ በራሶች ጓዶች ጥቆማ የድሮን እራት መሆኑ፣ ከፍ ያለው ደሴም እንዲሁ በሀብቴ ወልዴ ታጣቂዎች መገደሉና ዛሬም ድረስ የጎንደሬዎቹ ሀብቴ ወልዴና ደረጃ በላይ አይጥና ድመት አሳዳጅና ተሳዳጅ መሆናቸው የራሳቸውን ሰዎች ሳይቀር የማይከዱት የአደባባይ ሀቅ ነው። ሆኖም ይህ የደሳለኝን ቤት ባዶ ያስቀረው አዲሱ የመከታ ቡድን አሁናዊ ተግባር ከላይ እንደተጠቀሱት በጉምጉምታና ወሬ ብቻ የሚታለፍ የሁለት የሸዋ አመራሮች ክፍፍልና ፍጥጫ ብቻ ሳይሆን በአፋሕድና በአፋብኃ መካከል ተፈጠረ የተባለው የአንድነት ክሽፈት በአደባባይ የሚጋለጥ ፋኖን ውርደት የሚያከናንብ ታላቅ ኪሳራ ነው። አፋሕድ መከታው አባሉ እስከሆነ ድረስ አፋብኃ መካከል ደሳለኝን እንደ አንድ የድርጅቱ መስራችነቱ በየፊናቸው አርቀው ይዘው ሰላም እንዲፈጥሩና በአንድነት እንዲቀሳቀሱ ማድረግ ከተሳናቸው የሁለቱ ቡድን አንድነትና ውህደት ውሃ በልቶታል ማለት ነው ብሎ የሚያስደመድምና በሸዋ መሬት ከፍተኛ የሆነ የእርስ በርስ ደም መፋሰስ ከፊት የሚጠብቅና አይቀሬ መሆኑ የሚያረጋግጥም ጭምር ነው። ተመሰረተ የተባለው አዲሱ የፋኖ አደረጃጀት ከብልጽግና ውጭ ጠላት እንደሌለው በሰነድ ውስጥ ጭምር አካቶ የተነሳው የአማራ ፋኖ ብሔራዊ ንቅናቄ የተሰኘ አዲስ አደረጃጀት መመስረቱ ተሰማ። ዘመነ ቢጠየቅ ከእስክንድር በላይ፣ ደረጃ በላይ ቢጠየቅ ከሀብቴ ወልዴ በላይ፣ ደሳለኝ ቢጠየቅ ከመከታው በላይ ጠላት እንደሌለው በማይገለጽበት በዚህ የፋኖ ኃይል የትርምስ ዓለም ውስጥ ብልጽግናን ብቻ ጠላት አድርጎ ፈርጆ መነሳት እምብዛም ወንዝ የማያሻግረው ቢሆንም ለጊዜው የደጋፊውን ቀልብ ለመሳብ የምትረዳ ቆንጆ ስትራቴጂ ናት። በፋኖ ኃይሎች መካከል ከፍተኛ ትርምስ በሚሰማበት በዚህ ወቅት ታዲያ አንዳንድ አካላት የአማራ ፋኖ ብሔራዊ ንቅናቄ የተሰኘ አዲስ የፋኖ አደረጃጀት መመስረቱን እንደ ትልቅ ተስፋ ሰጪ አጀንዳ ሊያዘዋውሩት ሲሞክሩ መመልከት እምብዛም ስሜት የሚሰጥ አይሆንም። ለምን ቢባል ተመሰረተ የተባለው የአዲስ ኃይልም ከሌሎች በየስፍራው ተቆራርጠው በየፊናቸው ከሚንቀሳቀሱ ኃይሎች ጋር ጠላትነትን ገንብተው እዛው ውስጥ ላይ ሲዋጋ ብቅ እንኳን ሳይል ከስሞ ሊቀር እንደሚችል ከወዲሁ ተገማች የሆነና የማይሳት ሀቅ በመሆኑ ነው። ሳይውል ሳያድር በአራቱም አቅጣጫ የሚንቀሳቀስ የአፋብኃ እንዲሁም አፋሕድ ኃይል ይህንን ኃይል ለማውገዝና እውቅናን እንስጠው አይወክለንም ለማለት የመግለጫ ጋጋታ ደርድሮ በይፋ ጠላቱ እንደሚያደርገው ጠባቂ ነው። ምድጃ ቢቀያየር ወጥ አያጣፍጥም እንዲሉ መጀመሪያ ተመሰረቱ የተባሉት ኃይሎች አንድ ሆኖ መቆም ሳይችሉ ሌላ የምስረታ ዜና ቁጥር ከማብዛት ውጪ እርባና የለውም። በፋኖ የተገደሉት የፋኖ መስራቹ አዛውንት ፋኖን አንድ ለማድረግ ከቆላ አደጋ ሲንከራተቱ እንደነበር የሚነገርላቸው አዛውንቱ ተስፋዬ መካሻ በስተመጨረሻ መገደላቸው ተሰምቷል። ተስፋዬ መካሻ ሁለት ልጆቻቸው በቡድኖቹ የእርስ በርስ ግጭት ከዚህ ቀደም የተገደሉባቸውና አዛውንቱም በሸዋ የአፋሕድ ኃይል አመራሩ በመከታው ማሞ ኃይል ታግተው የነበረ መሆኑ ሲሰማ የቆየ ጉዳይ ነው። ታዲያ አዛውንቱ ከመከታው ቡድን እገታ በተለቀቁ በዚያኑ ቀን መገደላቸው ይፋ ሆኗል። መከታው በተለይም በሸዋ ፋኖ ታጣቂ ዘንድ ከፍተኛ ፍቅር ያላቸውን አዛውንት ተስፋዬ በእስር ላይ ሆኖ ቢገደል የሚነሳበትን ተቃውሞ ፍራቻ ለቀቁ በሚል የመፈታታቸውን ዜና ካወጀ ወዲያ በራሱ ታጣቂዎች በድሮን ማስገደሉ እየተነገረ ይገኛል። አዛውንቱ ዓላማቸው ልክ መሆን አልሆነ በመሰረቱትና ባመኑበት ለአንድነቱ በለፉለት ልጆቻቸውን በገበሩበት በዚህ ቡድን በራሱ መበላታቸው የፋኖ ትግል አይደለም አልፎ ለአማራው ለራሱ ታጋዮች እንኳን ዋስትና የማይሰጥ መሆኑ የሚያረጋግጥ ነው።
የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።